በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የፍኖተ ኤማሁስ ተከታታዮች የዐቢይ ጾምን የመጀመሪያ ሳምንት ዘወረደን በሰላም አጠናቀን አሁን ደግሞ ወደ ሁለተኛው ሳምንት ተሸጋግረናል። እንኳን በሰላምና በጤና ደረሳችሁ። ይህ ሳምንት ቅድስት ይባላል። ወዳጆቼ ሆይ ጾም ማለት ከመብል መከልከል ብቻ ሳይሆን ጉዞ ነው። የመጀመሪያው ሳምንት ዘወረደ አምላክ ወደኛ መውረዱን ያሳየን ሲሆን ሁለተኛው ይህ ሳምንት ቅድስት ግን እኛ ወደ አምላክ የምናደርገውን የቅድስና ጉዞ ያሳየናል። ለምን ቅድስት ተባለ? ምስጢሩ ሶስት ትልልቅ ትርጉሞች አሉት። የመጀመሪያው የሰንበት ቅድስና። በመጽሐፍ ቅዱስ መጀመሪያ ላይ እግዚአብሔር ሰማይንና ምድርን ከፈጠረ በኋላ በሰባተኛዋ ቀን አረፈ፣ ቀኑንም ቀደሳት ይላል ኦሪት ዘፍጥረት ምዕራፍ 2 ከቁጥር 3 ላይ። ቅድስት የሚለው ቃል በቀጥታ ሰንበትን ወይንም እሁድን ያመለክታል። በዚህ ሳምንት ቤተ ክርስቲያን ሰንበት የተቀደሰች ናት ብላ ትሰብከናለች። ምስጢሩም ይህ ነው። ጾም ማለት ራሳችንን ከዓለም ሥራ አሳርፈን ጊዜያችንን ለአምላክ ቀድሰን ለይተን የምንሰጥበት መሆኑን ለማስታወስ ነው። ሁለተኛው ቅድስት ማለት የተለየች ማለት ነው። በግዕዝ ቋንቋ ቅዱስ ወይም ቅድስት ማለት የተለየ ማለት ነው። አንድ ዕቃ ለቤተ መቅደስ አገልግሎት ሲለይ ቅዱስ ይባላል፣ ለሌላ ተራ ሥራ አይውልም። እኛም በዚህ ሳምንት ራሳችንን ከዓለም ወሬ፣ ከጭቅጭቅ፣ ከክፉ ምኞትና ከኃጢአትም ለይተን ለአምላክ ለምናቀርበው ሳምንቱ ቅድስት ይባላል። እኛ ለቤተ መቅደስ አገልግሎት እንደተለየ ንጹሕ ጽዋ መሆን ያለብን ሳምንት ነው። ሦስተኛውም የሕይወት ንጽሕና። ቅድስት ማለት ደግሞ ንጽሕት ማለት ነው። ጾም ሥጋን ሲያደክመው ነፍስ ትነጻለች። ልክ እንደ ወርቅ አንጥረኛው ምሳሌ በእሳት ጾም ውስጥ አልፈን ዝገታችን ኃጢአታችንም ተወግዶ የነፍሳችን ብርሃን የሚወጣበት ሳምንት ነው። አምላክ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዳለ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 16 ላይ ይህን ያለውን ቃል በተግባር የምንለማመድበት ሳምንት በመሆኑ ቅድስት ተባለ። እስኪ ያስቡትና አንድ ነጭ ልብስ ጭቃ ቢነካው ቅዱስ ወይንም ንጹሕ አይባልም። ልብሱንም ማጥበን ከጭቃውም ስትለዩት ግን ንጽሕና ይመለሳል። የእኛም ነፍስ በኃጢአት ጭቃ ተበክላለች። በዚህ ሳምንት ግን በጾምና በጸሎት ሳሙናነት ከጭቃው ተለይተን ቅዱስ ወደ መሆን እንመለሳለን። ለዚህ ነው ሳምንቱ የንጽሕናችን መታወቂያ ቅድስት የተባለው። ቅዱስ ያሬድ ሰንበት የተቀደሰች ናት፣ ሰንበትም የተባረከች ናት እያለ ይዘምራል። ቅዱስ ያሬድ በዚህ ሳምንት የሚነግረን ቅድስና ከበረከት ጋር የተያያዘ መሆኑን ነው። የተቀደሰ ሕይወት ያለው ሰው የተባረከ ጾም ይኖረዋል። ተመልካቾቼ ስለ ቅድስት ሳምንት ስናወራ ከትርጉሙ ባሻገር በመጽሐፍ ቅዱስና በቤተ ክርስቲያን ምስጢር ውስጥ 4 ታላላቅ ምክንያቶች አሉ። እነዚህንም ማወቅ ጾማችሁን ፍጹም የተለየ ያደርገዋል። የመጀመሪያው የእናትነትና የቤተ ክርስቲያን ተምሳሌት። ቅድስት የሚለው ቃል አንስታይ ነው። ይህም ቤተ ክርስቲያንን ያመለክታል። ቤተ ክርስቲያን ደግሞ በጾም ወቅት የምትወልዳቸው ልጆቿን በቅድስና የምታሳድግ እናት ናት። ይህም ማለት የመጀመሪያው ሳምንት ዘወረደ አምላክ መውረዱን ከነገረን በሁለተኛው ሳምንት ቤተ ክርስቲያን ልጆቿን ሰብስባ ኑ ወደ አምላካቸው በቅድስና ተመለሱ ብላ የምትጠራበት ሳምንት ነው። ጾም ከቤተ ክርስቲያን ጋር በህብረት የሚደረግ ትልቅ ጉዞ መሆኑን ያሳየናል። ሁለተኛውም የመዓዛና የመስዋዕት ምስጢር። በብሉይ ኪዳን ጊዜ ለእግዚአብሔር የሚቀርበው መስዋዕት ቅዱስ መሆን ነበረበት፣ እንከን የሌለበት ማለት ነው። ይህም ሲባል
አንተ በዚህ ሳምንት የምትጾመው ጾም ለአምላክም የምታቀርበው መስዋዕት ነው። መስዋዕቱ ደግሞ ተቀባይነት እንዲኖረው ቅዱስ መሆን አለበት። ይህም ማለት ከቂም ከጥላቻና ከትዕቢት የጸዳ መሆን ይኖርበታል። ቅድስት መባሉ ጾምህ ለአምላክ የሚቀርብ ጥሩ መዓዛ ያለው መስዋዕት መሆን እንዳለበት ለማሰብ ነው። ሶስተኛው የመልክዓ ምድር ምስጢር ነው። ቅዱሳን አባቶቻችን ጾምን ወደ ተራራ መውጣት ይመስሉታል። ይህም ማለት ተራራ ላይ ስትወጣ ወደ ላይም በሄድክ ቁጥር ከምድር ርቀት ይጨምራል፣ ወደ ሰማይ ደግሞ ትቀርባለህ። ሁለተኛው ሳምንት ላይ ስንደርስ ከምድራዊው ምግብም ተለይተን ወደ ሰማያዊው ቅድስና አንድ እርምጃ ከፍ ያልንበት ደረጃ ላይ መድረሳችንን ለመግለጽ ቅድስት ተባለ። አሁን ያለነው በቅዱሱ ስፍራ ላይ ነው። አራተኛው የመለኮታዊ ባህሪ ተካፋይነት። ይህ ሳምንት ቅድስት የተባለበት ዋናው ምክንያት የእግዚአብሔርን ባህሪ እንድንለማመድ ስለሚጋብዘን ነው። ይህም ሲባል መላእክት ዘወትር ቅዱስ 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 እያሉ ያመሰግናሉ። እኛም በዚህ ሳምንት ከስጋዊ ምኞት ተለይተን መላእክትንም መስለን የምንቆምበት መለኮታዊውን ቅድስናም የምንለማመድበት ሳምንት በመሆኑ ቅድስት ተባለ። አንድ የቆሸሸ መስታወት ላይ ፀሐይ ብታበራበትም ብርሃኑ አያሳልፍም። መስታወቱን ስታጥቡትና ስትቀድሱት ስትለዩት ግን የፀሐዩ ብርሃን በእርሱ ውስጥ አልፎ ደምቆም ይታያል። የአምላክ ጸጋ ሁሌም ያበራል፣ የእኛ ነፍስ ግን በኃጢአት ቆሽሻለች። ቅድስት በተባለው በዚህ ሳምንት ነፍሳችንን ስናጥብ የአምላክ ብርሃን በእኛ ውስጥ ማለፍ ይጀምራል። ቅድስት ማለት መስታወቱ መጽዳቱ ብቻ ሳይሆን ብርሃኑን ለማሳለፍ ብቁ መሆኑን ጭምር ነው። ለዚህም አባ ጊዮርጊስ ዘጋስጫ እንዲላሉ ቅድስና ማለት ራስን ለአምላክ እንደ ሻማ አቅልጦ መስጠት ነው። ሻማው ሲቀልጥ ብርሃን ይሰጣል። አንተም በጾም ሥጋ ሲቀልጥ ለነፍስ ቅድስናን ትሰጣለህ። ቅዱስ አትናቴዎስ አምላክ ሰው የሆነው ሰው አምላክን ቅድስናን እንዲመስል ነው። ቅድስት ሳምንት ይህንን የምንለማመድበት ትልቅ ትምህርትን የሚሰጠን ነው። ወዳጆቼ ሆይ ቅድስት የቃላት ብቻ ሳይሆን የሥራ ሳምንትም ነው። ራሳችንን ለመቀደስ እነዚህን 3 ነገሮች የምናድርግ። የመጀመሪያው የልብ ንጽሕና። ቅድስና የሚጀምረው ከልብ ነው። በዚህ ሳምንት ቂም የያዛችሁበትን ሰው ይቅር በሉ። ቅዱሳን እንደሚሉት በልቡ ቂም ይዞ የሚጾም ሰው በጭቃ ላይ ሽቶ እንደሚረጭ ነው። ሽቶ አይሸትም፣ ጭቃው ግን ይሸተናል። ስለዚህም መጀመሪያ ልባችሁን በይቅርታ ጠቡት። ሁለተኛው የዓይንና የጆሮ ጾም። በዚህ ሳምንት ዓይናችሁ ክፉ ነገር ከማየት ጆሮአችሁ ደግሞ ሐሜት ከመስማት ይለይ። ስልካችሁ ላይ የምታዩዋቸው ቪዲዮዎችና የምታነቧቸውም ጽሑፎች ለነፍሳችሁ ቅድስና የሚጠቅሙ ይሁኑ። ቅድስት ማለት መለየት ነው። ስለዚህ ራሳችሁን ከማይጠቅም ወሬ ለዩ። ሶስተኛው የምስጋና ልምምድ። በዚህ ሳምንት ላይ ማማረርን አቁመን ሆዳችን ሲራብ ለምን ይርበኛል ከማለት ይልቅ ጌታ ሆይ ስለ ቅድስናው ጾም አመሰግንሃለሁ በሉ። ምስጋና ልብን ይቀድሳልና። ቅድስት የመለየት ሳምንት ነው ብለናል። ራሳችንን ለእግዚአብሔር ለመለየት ከላይ ከጠቀስናቸውም በተጨማሪ እነዚህን 4 ተግባራዊ የቅድስና ልምምዶች በዚህ ሳምንት እንጀምር። የመጀመሪያው የመኝታ ቤትና የቤት ቅድስና። ቅድስና ከውስጥ ይጀምራል፣ ወደ ውጭም ይፈሳል። በዚህ ሳምንት ቤታችሁን የመንፈሳዊ እረፍት ቦታ አድርጉት። በቤታችሁ ውስጥ የሚረብሽ ጫጫታ ካለ ቴሌቪዥንም ዘፈንም ካለ ቀንሱት። ይልቁንም በምትኩ መዝሙር ወይንም መንፈሳዊ ትምህርትን ተከታተሉ።
ቤታቸው ትንሿ ቤተ ክርስቲያን ትሁን። አካባቢያቸው ሲቀደስ አእምሯቸው ለጸሎት አይከብደውም። ሁለተኛውም የቁጣ ጾም። ብዙውን ጊዜ ስንጾም በረሃብ ምክንያት የመቆጣትና የመበሳጨት ስሜት ይፈታተነናል። ነገር ግን ቅድስት በሆነው በዚህ ሳምንት አንደበታችንን ብቻም ሳይሆን ስሜታችንንም የመቀደስ ልምምድ እናድርግ። አንድ ሰው ሲያስቆጣቸው ዛሬ ቅድስት ነው፣ ለክርስቶስ ብዬ ይቅር ብዬሃለሁ ብላችሁ በልባቸው ተናገሩ። መቆጣት የነፍስን ሰላም ያፈርሳል፣ ይቅርታ ግን ልብን ይቀድሳልና። ሦስተኛውም የቅዱሳን ታሪክ ንባብ። ቅድስናን ለመማር ቅዱሳንን መመልከት ያስፈልገናል። በዚህ ሳምንት ቢያንስ የአንድ ቅዱስ ወይም የአንዲትን ቅድስት እናት ታሪክ አንብቡ። ስንክሳር ወይም የቅዱሳንን ገድል አንብቡ። ቅዱሳን እንዴት ራሳቸውን እንደለዩ ስታዩ የእናንተም ጉዞ ቀላል ይሆንላችኋል። እነርሱ ከቻሉ እኔም እችላለሁ የሚል መንፈሳዊ ቅናት በውስጣችሁ ይነሳል። አራተኛውም የሌሊት ጸሎት ወይም የማለዳ መስዋዕት። ቅድስት ሳምንት የሰንበት የእረፍት ሳምንት እንደመሆኑ ሌሊቱን ወይም ማለዳውን ለአምላክ መስጠት ልዩ በረከት አለው። ከለመዳችሁት የጸሎት ሰዓት 15 ደቂቃ ቀድማችሁ ንቁ። በዚያ ጸጥታ ውስጥ ለአምላክ ምስጋና ማቅረቡ። ዓለም ገና ሳትነቃና ጫጫታም ሳይጀምር ለአምላክ የምታቀርቡት ጸሎት ቅዱስ የሆነ የተለየ መስዋዕት ሆኖ ያደርጋል። ወዳጆቼ፣ አንድ ውሃ ማጣሪያ ቆሻሻ ያስቀራል፣ ንጹህ ውሃ ደግሞ ያሳልፋል። በዚህ ሳምንት የእናንተ ሕሊና ማጣሪያ ይሁን። ወደ ውስጥ የሚገባውን የምትሰሙትንና የምታዩትን ማጥሩት። ከውስጥ ወደ ውጭ የሚወጣውን ንግግራችሁንና ስሜታችሁንን ማጥሩት። ንጹህ የሆነው ብቻ ይለፍ፣ ቆሻሻው ውጪ ላይ ይቅር። ቅድስት መሆን ማለት እንደ ማጣሪያው ንጹሑን መለየት ማለት ነው። ቅዱስ ይስሐቅ ሶርያዊ ቅድስና የምትገኘው በብቸኝነትና በጸጥታ ውስጥ ነው። በዚህ ሳምንት ለብቻቸው ለአምላክ የምትሰጡት 5 ደቂቃ ከሰው ጋር ከምታሳለፉት 5 ሰዓት ይበልጣል። አባ ማርቆስ ልብህ ባዶ ካልሆነ መንፈስ ቅዱስ ሊሞላው አይችልም። ልባችሁን ከዓለም ወሬ ባዶ አድርጉትና በቅድስና ይሞላል። ውድ የፍኖተ ኤማውስ ተከታታዮች፣ ቅድስት የንጽህና ሳምንት ነው። ንጽህና ደግሞ ደረጃዎች አሉት። በዚህ ሳምንት ጾማችሁን ይበልጥ ቅዱስ ለማድረግ እነዚህን 3 ልዩ ተግባራትን ጨምሩ። የመጀመሪያው የህሊና ምርመራ። በዚህ ሳምንት ከመተኛታችሁ በፊት ለ5 ደቂቃ ብቻ ጸጥ ብላችሁ ተቀመጡና የዋላችሁበትን ሙሉ መርምሩ። ዛሬ በማን ላይ ክፉ አሰብኩ? ማንንስ በንግግር ያቆሰልኩ? የትኛው ህዋሴ ነው ከቅድስና የወጣው ብላችሁ ራሳችሁን ጠይቁ። ቅድስና የሚጀምረው ስህተትን በማወቅ ነው። በየቀኑ ራሳችሁን ስትመረምሩ በማግስቱ ላለመሳሳት ትጠነቀቃላችሁም። ይህ የነፍስ መታጠቢያ ይባላል። ሁለተኛው የምስጢር ምጽዋት። ቅድስና ማለት ራስን ለእግዚአብሔር መለየት ነው ብለናል። በዚህ ሳምንት የምታደርጉት በጎ ነገር በምስጢር ይሁን። ማንም ሳያይህ ለአንድ ሰው መልካም ነገር አድርግ። ሰው እንዲያይልህ ሳይሆን አምላክ እንዲቀበልህ ብቻ አስብ። ሰው እንዲያውቅልህ ስትፈልግ ዋጋህን ከሰው ትቀበላለህ። ሰው ሳያውቅ ስትሰጥ ግን ቅድስና በቀጥታ ከአምላክ ጋር ይገናኛል። ሦስተኛው የቃላት ጾም። በዚህ ሳምንት ብዙ ከመናገር ተቆጠቡ። ብዙ በሚነገርበት ቦታ ኃጢአት አይታጣም። አስፈላጊም ካልሆነ በስተቀር ዝምታን ምረጡ። በተለይ ሰው ስለ ሌላ ሰው በሚያወራበት ሐሜት ባለበት ቦታ ላይ አርፋችሁ ተቀመጡ። አንደበት ሲዘጋ ልብ ይከፈታል። ብዙ የምታወሩ ከሆነ የአምላክን ድምፅ ለመስማት ትቸገራላችሁ። ዝምታ የቅድስና መጀመሪያ ነው።
አንድ መስታወት አቧራ ከሸፈነው መልክህን አያሳይህም። መስታወቱን በደንብ ስታጥበው ግን ማንነትን ቁልጭ አድርጎ ያሳይሃል። ይህ ሳምንት ቅድስት ነፍሳችንን የምናጥብበት ነው። ኃጢአት እንደ አቧራ ነፍሳችንን ጋርዷታል። በዚህ ሳምንት በንስሐና በጥንቃቄ አቧራውን ስናጸዳው በውስጣችን የአምላክን መልክ መታየት ይጀምራል። ቅድስት መሆን ማለት አቧራውን አጽድቶ የአምላክን መልክ መልሶ ማግኘት ማለት ነው። ቅዱስ አትናቴዎስ ከመብል ብቻ የምትጾሙ ከሆነ ሰይጣንን መስለሃል፣ እርሱም አይበላምና። ነገር ግን ከአንደበት ከዓይንህና ከልብህ ክፋት የምትጾም ከሆነ አምላክን መስለሃልና። ቅዱስ ዮሐንስ አፈወርቅም ቅድስና ማለት ራስን ዝቅ አድርጎ ሌላውን ከፍ ማድረግ ነው። በዚህ ሳምንት ሌሎችን በማገልገል ተቀደሱ። አባ አሞኒም ሰላም የሌለው ጾም ቅድስና የለውም፣ ከሁሉ ጋር በሰላም በመኖር ጾምህን ቀድሰው ይሉናል። ወዳጆቼ ቅድስና የሚጀምረው በድርጊት ሳይሆን በሐሳብ ነው። አንድ ኃጢአት በድርጊት ከመፈጸሙ በፊት በሐሳብ ደረጃ ይጸነሳል። በዚህ ሳምንት አእምሯችሁን ጠብቁ። መጥፎ ሐሳብ፣ የጥላቻ ትዝታ ወይም የሥጋ ምኞት ወደ አእምሯችሁ ሲመጣ የቅድስት ሳምንት ነው፣ ይህ ሐሳብ ለቤተ መቅደስ አይገባም ብላችሁ አባሩት። ልክ አንድ ንጹሕ ቤት ውስጥ ዝንብ እንዳይገባ እንደምትከላከሉትም ሁሉ አእምሯችሁንም ከክፉ ሐሳብ ጠብቁት። ቅድስና ማለት የእግዚአብሔር ፈቃድ በእኛ ላይ እንዲሰለጥን መፍቀድ ነው። በዚህ ሳምንት የእኔ ሐሳብ ካልሆነ ብላችሁ አትከራከሩ። ከቤተሰብ ጋር ከጓደኛም ጋር ወይንም በሥራ ቦታ ስትሆኑ በትሕትና ሌላውን አስቀድሙ። ራስህን ዝቅ ስታደርግና የራስን ፍላጎት ለእግዚአብሔር ስትተወው አምላክ በመንፈሳዊ ኃይል ይቀድስሃል። ቅድስና የሚመጣው ከቃሉ ጋር በመገናኘት ነው። በዚህ ሳምንት በየቀኑ ቢያንስ አንድ ምዕራፍ ከወንጌል አንብቡ። ንባቡን ከመጀመራችሁ በፊት ጌታ ሆይ በቃል ቀድሰኝ በሉ። የአምላክ ቃል እሳት ነው፣ የነፍስን ቆሻሻ ያቃጥላል። ቃሉን ስታነቡት ቅድስናውን ወደ ውስጣችሁ ይገባል። ቅዱስ ዮሐንስ አፈወርቅ ቅድስና ማለት ራስን መጥላት ሳይሆን ራስን ለእግዚአብሔር ፍቅር አሳልፎ መስጠት ነው ይለናል። በዚህ ሳምንት በፍቅር ተቀደሱ። ታላቁ ቅዱስ ባስልዮስም እንደ መላእክት መኖር ከፈለግ እንደ መላእክት መጸለይና መጾም ጀምር። አባ አሞኒም ቅድስና የሚታወቀው ለሌሎች በምትሰጠው ሰላም ነው ይሉናል። ሰላም ፈጣሪዎችም ሆኑ። ወዳጆቼ እንግዲህ የቅድስት ሳምንት ትርጉሙን ባጭሩ ይህ ነው። ጾም ሆዳችንን ሲያጸዳ፣ ቅድስና ደግሞ ልባችንን ያጸዳል። ቅድስት ማለት ከዓለም ጫጫታ ተለይቶ ለአምላክ መስጠት ነው። ቅድስት ማለት የነፍሳችንን መልክ በመስታወት ጾም ማየት ነው። ጾማቸው በረሃብ ብቻ እንዳያልቅ ተጠንቀቁ። ጾማቸው በቅድስና የታጀበ በጸሎት የተመራና በምጽዋት ያጌጠ ይሁን። አምላክ በዚህ ሳምንት እያንዳንዳችንን በቸርነቱ ቀድሶ ለሚቀጥለው ሳምንት ምኩራብ ያድርሰን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።